የሊቨርፑሉ ዋና አሰልጣኝ አርነ ስሎት ገና በመጣበት አመት ዋንጫ ማሳካቱ አይረሳም አይደለ? ብዙ ነገር ነበር ስፔኩሌት ሲደረግ የነበረው። በተለይ የርገን ክሎፕ ብዙ አመታትን የሆነ ሰፋ ላሉ ጊዜያቶች ሊቨርፑልን በሚያሰለጥንበት ሰዓት ላይ የሆነ ካልቸር ቢልድ አድርጎ ነበር፣ ወይ ደግሞ የሆነ አይነት ማይንድ ሴት አምጥቶ ነበረ። ቲሙን በሆነ መንገድ ዲፋይን አድርጎት ነበር። ከዛ በኋላ እሱ ከወጣ በኋላ ከአመታት በኋላ በሚለቅበት ሰዓት ላይ የሚመጣው አሰልጣኝ የሆነ የትራንዚሽን ፌዝ ውስጥ እንደሚገባ ግልጽ ነበር። በዛ ላይ ደግሞ ሊቨርፑሎች ፈልገዋቸው ከነበሩት አሰልጣኞች መካከል ኦልሞስት ወደ መጨረሻ አካባቢ ላይ ያስቀመጡት ሰው ከመሆኑ አንጻር ብዙ ነገር ሊቸገር ይችላል ተብሎ ተገምቶ ነበር። ግን ደግሞ አርነ ስሎት ገና በመጣበት አመት ለዞም 6 ቁጥር ተጫዋች ይፈልግ ነበር። 6 ቁጥር ቦታ ተጫዋች የለውም። አንድም ተጫዋች ሳይፈርምለት የፈረመው ፌዴሪኮ ኬዛ ነው። ኬዛም ብዙም አልተጠቀመበትም። በዛው በክሎፕ ቲም ዋንጫ ማሳካት መቻሉ የሚታወቅ ነው። በዛ ሰዓት ታዲያ በስሎትና በመሐመድ ሳላ መካከል የነበረው ግንኙነት በጣም አሪፍ የሚባል በጣም በፍቅር የተሞላ ነበር። በኋላ ላይ ግን በተለይ ደግሞ በዚህ ሲዝን ላይ ግን በሁለቱ መካከል ያለው ግንኙነት እየሻከረ መጥቷል። አሁን መጨረሻ ላይ ሊለያዩ የደረሱበት አጋጣሚ አለና በተለያየ መንገድ የሆነ አይነት ፎሎአውቶች ተፈጥሮ ነበር። መጨረሻ ላይ ደግሞ መሐመድ ሳላ ባስቀመጠው ፖስት ላይ በተወሰነ መንገድ አርነ ስሎትን ለመናገር የሞከረበትም አጋጣሚ ነበርና በሁለቱ መካከል ታዲያ አሁን ምናልባት ከስካይ ስፖርት ጋር የተለየ ኤክስክሉሲቭ ኢንተርቪው በነበረው ሰዓት ላይ ተጠይቆ ነበር ስለዚህ ጉዳይ የመለሰውን መልስ አለና በሁለቱ መካከል ያለውን ነገር እስኪ ለማየት ለመመልከት እንሞክራለን። የመጀመሪያው ርዕሳችን የሚሆነው ይሄኛው ነው። ሁለተኛው ርዕሳችን ደግሞ የሚሆነው ለማይክል ካሪክ እድል ባይሰጥ ኖሮ ዋጋ ያስከፍል ነበረ የሚሉ ድምጾች እየተበራከቱ ይገኛሉና ከሆነ ቦታ ላይ ያነበብኩት ሐሳብ አለና እሱ ደግሞ ምን ለማለት ፈልገው ነው የሚለውን ነገር እንመለከታለን። በመጨረሻም ደግሞ አርሰናሎችን ይሄ ሲዝኑን ዲፋይን የሚያደርጉት አርሰናል ዋንጫውን አሳክቷል የፕሪሚየር ሊጉን የአርሰናል የፕሪሚየር ሊግ ሻምፒዮንነት ዲፋይን የሚያደርጉ 4 ወሳኝ ዳታዎች አሉ። እነዛ ወሳኝ ዳታዎች ምንድናቸው? ምን ያህልስ ደግሞ ስለ አርሰናል ዲፋይን ያደርጋሉ የሚለውን ነገር ለማየት ለመመልከት እንሞክራለን። ከእናንተ የሚጠበቀው እስከ መጨረሻው ድረስ ይህን ፕሮግራም መከታተል ነው። እንደዚሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። እንደሚታወቀው በዚህ ቻናል ላይ የተለያዩ ስፖርታዊ ጉዳዮችን እናነሳለን። ስለ ሁሉም ክለብ ሜንሊ ደግሞ ፕሪሚየር ሊግ ላይ ፎከስ አድርገን የምናነሳቸው ሀሳቦች አሉና እንደዚህ አይነት መረጃዎች እንዲደርሷችሁ የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ። እንደዚሁም እንዳልኳችሁ ሼር ማድረግ፣ ኮሜንት ላይ ሀሳባችሁን ማስቀመጥ እንዳይረሳ። ወደ ፕሮግራሙ እንሂድ። አርነ ስሎት ሊቨርፑልን ከተቀላቀለ በኋላ ማለትም አምና በመጀመሪያ ዓመቱ ማንም ባልጠበቀው መንገድ ምናልባት ይሄ ዓመቱ ቢቀያየር አሁን ሁለተኛ ዓመቱ ነው አይደለ? በመጀመሪያ ዓመቱ ላይ ይሄ ነገር ቢፈጠርና ሁለተኛው ዓመቱ ላይ ደግሞ መጀመሪያ ዓመቱ ላይ የተፈጠረው ነገር ቢፈጠር ኖሮ ሴንስ ይሰጥ ነበር አይደለ? ምክንያቱም ቲሞች ትራንዚሽን ውስጥ እንደሚገቡ ይታወቃል። ማንቸስተር ዩናይትድ ለዚህ ምሳሌ እንደሚሆን ግልጽ ነው አይደለ? ትልቅ ምሳሌ ነው የሚሆነው። በእርግጥ የማንቸስተር ዩናይትድ ጉዳይ የትራንዚሽን ብቻ ሳይሆን ያ ትራንዚሽን ራሱ ተጀምሯል ብሎ እንዲሁም አንድ ጊዜ ማርከስ ራሽፎርድ ስለዚህ ጉዳይ ተጠይቆ ነበር። እንዴት ነው ትራንዚሽኑ ለምን ረዘመ ሲባል እንዴ ሲጀመርም እኮ ትራንዚሽን አልነበረም ስላልተጀመረ ነው ትራንዚሽኑ ብሎ ተናገረበት አጋጣሚ አለና በተወሰነ በስፔሻል በሆነ መንገድ ብንይዞም ያንን ኬስ ግን ብዙ ጊዜ አንድን ክለብ በቃ ለትልቅ ነገር ያበቁ አሰልጣኞች ክለቡን በሚለቁበት ሰዓት ላይ ብዙ ክፍተቶችን ብዙ ጎድሎችን የሞሉ አሰልጣኞች ስለሆኑ ቀጣይ የሚመጣው አሰልጣኝ ላይ ችግር ይፈጠርበታል። ወይም ደግሞ ትራንዚሽን ፌዝ የሚባል ነገር አለ። በቃ ከአንደኛው አሰልጣኝ ወደ ሌላኛው እስኪዘዋወር ድረስ ጊዜ ይፈጃል። በዛ ሰዓት ክሎፕ በሚለቅበት ሰዓት ላይ ሁላችንም ኤክስፔክት አድርገን የነበረው ነገር ያንን ነበር። የሆነ ትራንዚሽን ፌዝ ይኖራል። ስለዚህ አርነ ስሎት በመጣበት ዓመት ዋንጫ እንዲያሳካ ምናምን አይጠበቅበትም፣ ግን ቲም ቢውልድ እንዲያደርግ የሆነ ነገር እንዲያሳይ የሆነ ፍንጭ እንዲሰጥ ነበር ተፈልጎ የነበረውና ምንም አይነት ደግሞ ዝውውር አለመደረጉን ስትመለከቱ ያን ያህል ጫና እንደማይበዛበት ግልጽ ሆኖ ታገኙታላችሁ። ታዲያ በዛ ዓመት ላይ ከአብዛኞቹ ተጫዋቾች ጋር አሪፍ ነበረ። ከምንም በላይ ደግሞ የቡድኑ ሱፐርስታር የቡድኑ ሌጀንድ ብዙ ጨዋታዎችን ማድረግ የቻሉ ብዙ ጎሎችን ማስቆጠር የቻሉ ፕሪሚየር ሊጉ ላይ በተለይ ደግሞ አምናም ኮከብ ጎል አስቆጣሪ የነበረው ተጫዋች መሐመድ ሳላ ጋር በተለየ አይነት ጥሩ ግንኙነት ነበራቸው። ምክንያቱም ስሎት ራሱ የተጫወተበት መንገድ እና ዋንጫ የበላበት መንገድ ሳላህን የሚያካትት ብቻ ሳይሆን ለሳላ ሌሎች ተጫዋቾች እንዲሮጡለት በማድረግ የሳላህን የዲፌንሲቭ አክሽን የሚቀንስ ነበር። ሳላ ተመችቶት ነበር። ሜዳ ውስጥ ከሜዳ ውጭ በሚደረጉ ነገሮች በጣም ተመችቶት ነበረ። አሪፍ ነበር ግንኙነታቸው። ግን ደግሞ በአሰልጣኝና በተጫዋች መካከል ይሄ ዘላለማዊ የሚባል ግንኙነት የለም። ዘላለማዊ ጥሩ ወይ ዘላለማዊ መጥፎ የሚባል ግንኙነት አይኖርም። እንደምታውቁት
በክሎፕ የመጨረሻ አመት ላይ ካቻምና ማለት ነው በሳላና በክሎፕ መካከል የተወሰኑ ጭቅጭቆች እንደነበሩ ታስታውሳላችሁ አይደል? ተቀይሮ በሚገባበት ሰዓት ላይ የሆነ ነገር ተነጋግረው ሳላ ደንፍቶ ምናምን ሄዶ እሱ ጋር የሆነ አይነት አልተርኬሽኖች ተፈጥረው ነበር። ኢቭን ደግሞ ይሄ የሚዲያ ሩሙ ላይ የሚተላለፉበት ሆልዌይ ላይ ራሱ ብናገር ፋየር ይፈጠራል ብሎ የተናገረበትም አጋጣሚ ነበር። እንግዲህ ኢማጂን የርገን ክሎፕ ማለት ከእሱ ጋር ቻምፒየንስ ሊግን ፕሪሚየር ሊግን ማሳካት የቻሉት እንደዚሁም ደግሞ ከ90 በላይ ነጥቦችን በማምጣት ሁለተኛ ደረጃ ላይ የወጡበት አሪፍ የሆነ ግንኙነት ያላቸው ሰዎች ናቸው። ግን እንዳልኳቸው ነው ዘላለማዊ የሚባል ነገር የለም። አንዴ ጥሩ የነበሩት የሆነ ሰዓት ላይ መጥፎ አይነት ግንኙነት ሊኖራቸው ይችላልና አሁንም ከአርነ ስሎት ጋር የተፈጠረው ነገር ይሄ ነው። በእርግጥ ከአርነ ስሎት ጋር የተፈጠረው ነገር ከመጀመሪያው ጀምሮ የተለያዩ ነገሮች ነበረዋል። ከሊድስ ጋር 3-3 ከተለያዩ በኋላ ሳላ አይ ቲንክ 2 ወይ 3 ጨዋታ ተከታታይ ቤንች በሚደረግበት ሰዓት ላይ ወጥቶ ለሚዲያ የተናገረው ነገር ነበር። ከአሰልጣኙ ጋር ምንም አይነት ግንኙነት እንደሌለው፣ በፊት ጥሩ እንደነበሩ፣ አሁን ላይ ግን በቃ ይሄ እንደተሰበረ ግንኙነታቸው በመካከላቸው ነፋስ እንደገባ ይፋ አደረገ ወጥቶ ሚዲያ ሰብስቦ እዛው በር ላይ ማለት ነውና በእንደዛ መንገድ አርነ ስሎት ደግሞ መሐመድ ሳላን የኢንተር ሚላን ጨዋታ ነበር አይደል? በቀጣዩ ሳምንት የተደረገ የኢንተር ሚላን የቻምፒየንስ ሊግ ጨዋታ ነበር። ከዛ ስብስብ ውጪ አደረጉት። ከዛ በራሳቸው መንገድ ያው አስገብተውት ነበር ነው ተቀይሮ ነው የገባው። አይ ቲንክ መስለኛል አይደል? የሆነ ተጫዋች ተጎርቶ መሰለኝ ተቀይሮ የገባው። እነሱ አይነት ነገር ተፈጥሮ ነበር። ከዛ በኋላ ደግሞ የሆነ ሰዓት ደግሞ ምን አይነት ደግሞ ንግግር ተናግሮ ነበረ። ስታንዳርድ ያስፈልጋል ብሎ ጂም ውስጥ ስታንዳርድ ያስፈልጋል ብሎ ተናገረ። አርነ ስሎት ደግሞ መልሰው ጋዜጣዊ መግለጫ ላይ ጂም ውስጥ ብቻ ሳይሆን ያን ነገር ማሳየት ትክክል ነው፣ ትክክል ነው፣ ጂም ውስጥ መታየት አለበት፣ ግን ደግሞ ሜዳ ውስጥ መታየት አለበት ብለው እሱም በጎንዮሽ ለመውጋት ሞከሩ። በእንደዛም አይነት መንገድ የሆነ ነገር ተፈጠረ። ከዛ መጨረሻ ላይ ደግሞ አሁን ሊቨርፑል ቤት ቅድም እንዳልኩት ነው ስታንዳርድ ያስፈልጋል። ሲቀጥል ደግሞ የስታይሉ ራሱ የሊቨርፑል ስታይል መሆን አለበት። ይሄ ሄቪ ሜታል ፉትቦል ነው መጫወት መቻል ያለብን። ማለትም ሄቪ ሜታል ፉትቦል የሚባለው ይሄ ማጥቃት ልክ በክሎፕ ጊዜ የነበረው ይሄ ገገን ፕሬሲንግ አለ አይደል? በእንደዚህ አይነት መንገድ በቃ መሮጥ ምን ማለት ምናምን እሱ ነው ሄቪ ሜታል ፉትቦል ብሎ የጠቀሰው እና ይሄንን ደግሞ ለአርነ ስሎት ጠይቀውት ነበረ። አርነ ስሎት እውነቱን ነው፣ ግን በተለያዩ መንገዶች እኔም የማልወደውን አጨዋወት ደጋፊዎችም የማይወዱትን አጨዋወት ስንጫወት ቆይተናልና ቀጣይ ዓመት በእርግጠኝነት ወደዛ እንደምንመለስ እርግጠኛ ነኝ። ሳላህም ደግሞ የትም ሆኖ ሰሙዌር የሆነ ቦታ ሆኖ ይሄን አይቶ ደስ እንደሚለው እርግጠኛ ነኝ ብሎ እሱም በተወሰነ መንገድ ነገሮችን ነካ ለማድረግ ሞክሮ ነበረ። የስንብት ጨዋታው የመሐመድ ሳላ የመጨረሻ ጨዋታው ነውና ታሰልፈዋል ተብሎም ሲጠየቅ ምንም አይነት ክሊር የሆነ ኤክስፕላኔሽን አልሰጠም። ሊያሰልፈውም ላያሰልፈውም እንደሚችል ማለት ነው። ግን በሁለቱ መካከል ግን ከበድ ያለ አልተርኬሽን እንደተፈጠረ እንደዚሁ መገመት ወይንም ደግሞ የሚታወቅ ነገር ነው ማለት ነው። እና ጋዜጠኞች በሚጠይቁትም ሰዓት ላይ ይሄ ስለ ሳላህ ብቻ ሳይሆን ሳላህ በፖስተው ፖስት ላይ ላይክ ያደረጉት ኮሜንት ስላደረጉት ተጫዋቾች ሲባል እኔ ትንሽ ሶሻል ሚዲያ በሚመጣበት ሰዓት ላይ እድሜ ትንሽ ከፍ ብሎ ነበርና ሶሻል ሚዲያ ላይ ምን ማለት እንደሆነ አይገባኝም። አንድ ሰው ላይክ ካደረገ ኮሜንት ካደረገ ምን ማለት እንደሆነ ብዙ አላቅምና ምን ማለት እንደፈለጉ አላቅም። እኔ ላቅ ምችለው ትሬኒንግ ላይ የሚያሳዩት ነገር ነው። ትሬኒንግ ላይ ደግሞ ምንም ለውጥ አላየሁባቸውም ብሎ ዘዴ በተሞላበት መንገድ መልስ የመለሰበትን ሁኔታ ተመልክተናል። በአጠቃላይ ግን በስሎትና በመሐመድ ሳላ መካከል ያለው ግንኙነት ግን ኦልሬዲ የተሰበረ ይመስላል ማለት ነው። ሌላኛው ርዕሳችን ደግሞ ስንሄድ ማይክል ካሪክ እድል የማይሰጠው ከሆነ ትልቅ ይሄ ክፍተት ነው የሚፈጠረው የሚል ሀሳቦች እየተሰነዘሩ ይገኛሉ። ከነዛም መካከል ደግሞ ዋነኛ የሚባለው ማለት ካሪክ ለምዶ ዲዘርቭ የሚያደርገው ለሚለው ነገር ብዙ አይነት እንትኖች አሉ፣ ብዙ አይነት ሪዝኖች ወይ ደግሞ ፋክተሮች አሉት። ለምን ካሪክ እንደሚገባው ለምን ይገባዋል እንደተባለ ምናምን ነገር ብዙ ነገሮች አሉት። ከነዛም መካከል ግን አንደኛው በተለይ አንድ ጽሁፍ ላይ የተመለከትኩት ምንድነው የሱ እርጋታው ከምንም በላይ ጎልቶ ይታያልና እኔን የሳበኝ ነገር እሱ ነው ብሎ ተናግሯል። ማይክል ካሪክ እንደሚታወቀው ሜዳ ውስጥ ልክ ሲያሸንፍም ኦቨር ሃይፕድ አይሆንም ወይ ደግሞ ሃይ አይሆንም፣ ሲሸንፍም ደግሞ በጣም ሎ አይሆንም እና ይሄ ደግሞ ትልቅ ኳሊቲ ነው። እርጋታ ካለበት ወይ ደግሞ ይሄ በቃ ካምነስ ካለበት ምንም ነገር መወሰን ይችላል። እና ደግሞ ሁልጊዜም ደግሞ የሚባለው ምን ነገር አለ፣ ተጫዋቾች ብዙ ጊዜ ወደ አሰልጣኛቸው ይመለከታሉ ዞር እያሉ ሜዳ ውስጥ ለምሳሌ ነገሮች መጥፎ በሚሆኑበት ሰዓት ላይ ምናምን ወደ አሰልጣኛቸው ይመለከታሉና አሰልጣኙ በጣም አንዥስ የሚሆን ከሆነ እነሱም ያ ነገር ይጋባባቸዋል የሚባል ነገር አለ። ግን አሰልጣኙ ግን ረጋ ያለ ከሆነ ግን ሁሉ ነገር አንደር ኮንትሮል እንደሆነ ፊል ያደርጋሉ። ፔፕ ጋርዲዮላ አንድ ጊዜ የተናገረው ነገር ነበረ።
ኢቨን አንዳንድ ጊዜ እኔ ፈርቼ ራሱ ነጥብ እንጥላለን ብዬ ፈርቼ ራሱ ተጫዋቾች ጋር ሲሄድ ምንም እንዳልመሰለኝ ማለት በቃ ሁሉ ነገር አንደር ኮንትሮል እንደሆነ ፕላን እንዳለኝ አስመስላለሁ። ምክንያቱም ተጫዋቾች እኔ እንደተረበሽኩኝ ካዩ እነሱም እንደሚረበሹ ስለማቅ አትሊስት ያ ኮንፊደንስ እንዲኖራቸው ፈልጋለሁ። አይ በቃ እሱ ፕላን አለው፣ ሁሉ ነገር አንደር ኮንትሮል ነው፣ ስለዚህ የሚደረገውን ነገር ያውቃል፣ ምን ማድረግ እንዳለበት ስለሚያውቅ እኛ ጋር ምንም የሚያሳስብ ነገር የለም፣ ስቲል ጥሩ ላይ ነን፣ በጥሩ እጅ ነን ምናምን ነገር የሚል እንትን እምነት ያድርባቸዋል ብሎ የተናገረበት አጋጣሚ ያለና ይሄ መረጋጋት ወይ ደግሞ እርጋታው ምናልባት በቃ ትልቅ ኳሊቲ ነው ብሎ የተናገረበት አጋጣሚ ያለ። የውጤት ጉዳይ፣ የጌም ማኔጅመንት፣ የማን ማኔጅመንት ጉዳይ፣ ከደጋፊዎች ጋር ሪኮኔክት ማድረግ የመሳሰሉት ለምን ስራው እንደሚገባው ከሚያሳዩት ይሄ ትሬቶች መካከል ወይ ደግሞ ከአንዳንድ ነገሮች መካከል የሚጠቀስ ነው። ይሄ አሁን ያልኳችሁ የጠቀስኩላችሁ የዘረዘርኩላችሁ ማለት ነው። ለምን እንደሚገባው ከነዛ መካከል ይሄ ይጠቀሳል። እንዳልኳችሁ ደግሞ የተረጋጋ ሰው መሆኑ ወይ ደግሞ እርጋታው ደግሞ ከምንም በላይ ቦታው ዲዘርቭ እንዲያደርግ ያደርጋል ብሎ ተናግሯል ማለት ነው። እንደሚታወቀው ማይክል ካሪክ የማንቸስተር ዩናይትድ ቋሚ አሰልጣኝ እንደሚሆን ማንቸስተር ዩናይትድ ራሱ አናውንስ እንዳደረገ ይታወቃል አይደል? ይፋ ያደረገበት መንገድ አለና ለምን ተገባው ከሚሉት ነገሮች ብዙ ናቸው፣ ፋክተሮቹ ሪዝኖቹ ብዙ ናቸው። ግን ከነዛ ሪዝኖች መካከል ግን ይሄኛው ይጠቀሳል ማለት ይሄ የእርጋታው ጉዳዩና ሌሎች ነገሮችም አንድ ላይ የሚጠቀሱ ይሆናል ማለት። ወደ ሌላኛው ደግሞ እንደዚሁም ወደ መጨረሻው ርዕሳችን ስንሄድ የአርሰናልን ሲዝን ዲፋይን የሚያደርጉትና የአርሰናልን ዋንጫ ማሳካት ዲፋይን የሚያደርጉ 4 ዋና ዋና ዳታዎች አሉ። እነዛም ዳታዎች ምንድናቸው የሚለውን ነገር በዚህ ፕሮግራም ላይ እንመለከታለን ማለት ነው። አንድ ባንድ ማለት ዋንጫ አሳክቷል አርሰናል ሲባል የሆኑ ዳታዎችን ተመልክተን ዋንጫ ማሳካቱ የቱ ጋር እንዳለ ማለት የተጠቀማቸው ስፔሲፊክ ነገሮች ምንድናቸው የሚለውን ነገር ለማየት ነው የሚያስችላል። የመጀመሪያው ነገር ምንድነው? እስካሁን 26 ጎል ብቻ ነው የተቆጠረበት። በእርግጥ አንድ ጨዋታ ይቀራል፣ ምን እንደሚፈጠር አይታወቅም። ግን እስካሁን ድረስ ግን 26 ጎል ብቻ ነው የተቆጠረበት። ይሄም ደግሞ 26 ጎል ተቆጠረበት ማለት ሎስት ነው አይደል? በፕሪሚየር ሊግ በጣም ትንሽ የተቆጠረበት ቡድን አርሰናል ነው። እንደምታውቁት በጎል ዲፈረንስ ከማንቸስተር ሲቲ ጋር አሁን እኩል ሆነዋል። እኩል የሆኑት ግን አርሰናል የሲቲን ያክል ጎል ስላስቆጠረ ሳይሆን አርሰናል የሲቲን ያክል ጎል ስላልተቆጠረበት ነው። ይሄ እንግዲህ ምን ያህል ወሳኝ ነገር እንደሆነ ይኸው የታይትል ሬሱ መጨረሻ ላይ በቃ ፊኒሺንግ ላይኑ ላይ አሸንፎ ዋንጫውን ያገኘበትን መንገድ ስንመለከት የቱ ጋር እንዳለ ጥንካሬው በረኛው ጋር ይህን ነገር ማንሳት እንችላለን። ሳሊባና ጋብሪኤል ጋር እንደዚህ ነው። ሌሎቹም ተጫዋቾች ላይ እንደ ቡድን የሚያደርጉት መከላከል ምን ያህል ትንሽ ጎል እንዲቆጠርባቸው እንዳደረገና ለዋንጫው ተስፈንጥረው እንዲደርሱ እንዳደረገላቸው ማየት እንችላለን። ሌላኛው ደግሞ 27 ኤክስፔክትድ ጎል ኮንሲደድ ማለት ኮንሲደር ያደረጉት 27 ኤክስፔክትድ ጎል ደግሞ ኤክስጂ ነው። አሁን ቅድም ካልኳችሁ ከመከላከሉ ጋር ይያያዛል። ግን ምን ያህል ከባድ የሆነ ስታት እንደሆነ የምትረዱት ሁለተኛና ሶስተኛ ላይ ያሉትን ቡድኖች ስትመለከቱ ነው። ማለት አሁን አርሰናል 27 ኤክስፔክትድ ጎል ኮንሲደር አድርጓል ተባለ አይደለ? ሁለተኛ ላይ ያለው ማንቸስተር ሲቲ 43.08 ኤክስፔክትድ ጎል ነው ኮንሲደር ያደረገው። ሶስተኛ ደረጃ ላይ ያለው ሊቨርፑል 46.3። ይሄ እንግዲህ ቶፕ 3 ስታወጡ በሶስቱ ክለቦች መካከል ያለው ምን ያህል ኤክስፔክትድ ጎል ኮንሲደር ሆኖባቸዋል የሚለው ነገር ስትመለከቱ አርሰናል 27 ሆኖ ሲቲ 43.8 ነው፣ ሊቨርፑል 46.36። ስለዚህ ምን ያህል ልዩነት እንዳለውና የአርሰናል ዲፌንስ ምን ያህል ጠንካራ እንደሆነ በዚሁ አጋጣሚ መመልከት ይቻላል ማለት ነው። ሌላኛው ደግሞ በጨዋታ 0.4 ጎል ነው። ላይክ በጨዋታ 0.4 ጎል ነው የሚፈቅዱት እንዲቆጠር 0.4 ነው። ይሄም ከ2010 በኋላ ያለውን ስታት ስንመለከት ቼልሲ ነው 0.3 ጎል ከዛ በኋላ ማለት ነው 2021 ላይ ነው 0.3 በማስመዝገብ ከአርሰናል የተሻለ የሚሆነው እሱንም በቻምፒየንስ ሊግ። ይሄ ከእንግሊዝ ወጥተን በቻምፒየንስ ሊግ 10 እና ከዛ በላይ የተጫወቱ ቡድኖች ከ2010 ጀምሮ ብንመለከት አንድ ጊዜ ብቻ ቼልሲ 0.3 አስመዝግቧል። አሁን አርሰናል 0.4 አስመዝግቧል እና ከቼልሲ ቀጥሎ አርሰናል ነው በዚህ 16 ዓመት ውስጥ ማስመዝገብ የቻለው። ግን ልዩነቱ ምን መሰላችሁ? በዛ ዓመት ላይ ቼልሲ 58 ጎል ነው የተቆጠረበት፣ አርሰናል ደግሞ 26 ጎል ነው። ስለዚህ ልዩነቱ ግልጽ ይመስለኛል አይደል? በዚህ ስታት ይሄ ምንድነው ጎል በአንድ ጨዋታ ጎል ኮንሲድ ማድረግ ይሄ አሎ ማድረግ ላይ ቼልሲ የተሻለ ነው፣ ግን ደግሞ 58 ጎሎች ተቆጥሮበታል። ኋይል አርሰናል 26 ጎል ብቻ ተቆጥሮበት ማለት ነው። ሌላኛውና ደግሞ የመጨረሻው ደግሞ ምንድነው 62.4% ፋይናል ሰርድ ፖሴሽን የሚባል ነገር አለ። እንግዲህ አብዛኛው ፖሴሽናቸው ይሄም አንደኛ ያደረጋቸው 62.4% ማለት በሚከላከሉበት ሰዓት ላይ እንዳልኳችሁ ይሄ 0.4 ጎል ሳለው የሚለው 27 ኤክስፔክትድ ጎል ኮንሲደርድ 26 ጎል ኮንሲደርድ የሚለው ነገር
ሲከላከሉ ቦክሳቸው ላይ ብቻ ሆኖ አይደለም፣ ፋይናል ሰርድ ላይ ሆኖ የተጋጣሚ ሜዳ ላይ ሆነው ኳስን በመያዝ ተጋጣሚ ቡድን ምንም ቻንስ እንዳይኖረው ማድረግ ይችላሉ ማለት ነው። ስለዚህ እነዚህ 4 ዳታዎች ወይ ደግሞ እነዚህ 4 ስታቶች የአርሰናልን ሲዝን በደንብ አድርገው ዲፋይን ማድረግ የሚችሉ ናቸው። አርሰናሎች ለምን ዋንጫው እንደበሉት ቤስት ዲፌንስ አላቸው ሲባል ምን ማለት ነው የሚለውን ነገር በደንብ እርብጫ አድርጎ የሚያስቀምጥ አሪፍ ዳታ ነው ብዬ አስባለሁ። የናንተ ሀሳብ ምንድን ነው የሚለውን ነገር ደግሞ በኮሜንት ሴክሽን ላይ ያስቀምጡልን። ስለ ካሪክ ምን ሀሳብ አላችሁ? ስለ ስሎትና ስለ ሳላ እንደዚሁም ደግሞ ስለ አርሰናል 4ቱ ዲፋይኒንግ የሆኑት ዳታዎች ያላችሁ ሀሳብ ምንድን ነው የሚለውን ነገር በኮሜንት ሴክሽን ላይ ታስቀምጡልን ጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ነው።